የሐዋርያነትና ነቢያነት መሰረትን ለመሰረት ነው ያኔ የነበሩት። ስለዚህ አሁን ያን ስራው ፋውንዴሽናል ስራው አልቋል። ስለዚህ እነሱ ኦፊሶች አክቲቭ ሆነው አይሰሩም፣ እነሱ ተቋርጧል ይላሉ። አንተ ተቋርጧል ከምታለ ኮንቲኒየር ሆናል የምትለው እነኚህም የሚቀጥሉ ናቸው የቀጠሉ ናቸው። ትንቢት ሚራኩለስ ጊፍትስ የምንላቸው የታምራት ስጦታዎች የምንላቸው የልሳን መናገር ምናምን ቀጥለዋል ብዬ ነው የማምነው። ልሳን መናገርም ፈውስም አለ ብዬ አምናለሁ እኔ። ግን መታወቅ ያለበት ግን የሐዋርያነትስ ከተባለ ሐዋርያነትን በጥንቃቄ ማየት ያለብን ነገር አለ። ምንድነው ማየት ያለብን ነገር? እንደምታውቀው መጽሐፍ ቅዱሳችን ውስጥ ለጸጋ ስጦታ መስፈርቶች አሉ አይደለም? ለአገልግሎት መስፈርቶች አሉ። ለምሳሌ ዲያቆን የሚሆን ምን አይነት ሰው እንደሆነ፣ ሽማግሌ የሚሆን ምን አይነት ሰው እንደሆነ ክራይቴሪያ እንዳለ ሁሉ ሐዋርያም ለመሆን ደግሞ ክራይቴሪያ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 1 ላይ እንደምታውቀው ሰው መረጣ አካሂደው ነበር አይደለም? ማቲያስን መርጠውት ነበርና ሲመርጡ መስፈርት ነበራቸው። ክርስቶስ ኢየሱስን በአካለ ሥጋ ያየ፣ ትንሣኤውን ያየ፣ በሱ የተመረጠ ምናምን ያሉት ነገር አለ። ጳውሎስ ደግሞ ያንን ነገር ወስዶ ገላትያ ላይ ሲከረ ምዕራፍ 1 ላይ እኔ ሐዋርያ አይደለሁም ወይ ክርስቶስን እኮ አይቼዋለሁ በሱ ነው የተመረጥኩት ሲል ትመለከታለህ። እንግዲህ አንደኛ ሐዋርያነት ያለ ብለን የምንል ከሆነ ክራይቴሪያው የሚያሟላል ወይ ነው። እኔ የሚያሟላ ያለ አይመስለኝም። ማናችንም ቢሆን ክርስቶስ ኢየሱስ ከሙታን ሲነሳ በአካለ ሥጋ አላየንም አይደል? ሰዎች ናቸው የነገሩን፣ ያንን ያመን ነው። ስለዚህ ክራይቴሪያው የሚያሟላ ሰው የለም ነው አንደኛው ነገር ሐዋርያነትን በተመለከተ። ሁለተኛ ደግሞ የጸጋ ስጦታው የተሰጠበት ምክንያት መሰረትን ለመጣል ነው። መጽሐፉ እንደሚል በሐዋርያትና በነቢያት መሰረት ላይ ታነጻችኋል ነው የሚለው። ስለዚህ መሰረት ጣዮች ናቸው። ከእናንተ ደግሞ መሰረትን ማንም አይመስረት ተብለናል። ስለዚህ መሰረት ጣዮች ናቸው። ቀኖና የሆኑትን መጽሐፍት ያቀረቡልን እነሱ ናቸው። ስለዚህ እኔ እነሱ አገልግሎት የማይተካ አገልግሎት ነው ብዬ ነው የምለው። ስለዚህ እኛ ምንድነን? በመሰረቱና የማዕዘን ራስ በሆነው በክርስቶስ መሃል የምናንጽ ሰዎች ነን ብዬ ነው የምለው። ስለዚህ ያ አገልግሎት አንደኛ መሰረት መጣል፣ አሁን ክርስትና መሰረቱን ከጣለ ሐዋርያቶቹ የሚያስፈልጉበት ምንም ምክንያት የለም ማለት ነው። ከዛ የተነሳ እኔ ዛሬ ሐዋርያነት የለም ብዬ የምለው ክራይቴሪያውን የሚያሟላም የለም። ሌላው ደግሞ አገልግሎቱ ሐዋርያ የሚያሰኘው ቤተክርስቲያን መትከሉ አይደለም። መጽሐፎች አንዳንድ ሰዎች እንደዛ አድርገው ይወስዳሉ። አይደለም፣ ማስተማሩም አይደለም፣ መስበኩም አይደለም፣ ቤተክርስቲያን መትከሉም አይደለም። ሐዋርያ የሚያሰኘው ነገር ምንድን ነው? መሰረት መጣሉ ነው።